ሰው መንፈሳዊ ነኝ ሲል ሰይጣናዊም ሊሆን ይችላል። ዝም ብሎ መንፈሳዊ ከሆነ ሰይጣናዊ ሊሆን ይችላል። ሰይጣን የሚያጸልየው ሰው እኮ አለ። ሰይጣን የሚያጸልየው ሰው እንዳለ ታውቃላችሁ? ሰይጣን በጣም ብዙ ጸሎት ያጸልያል። አውቁ ለጀማሪ ሰው በጣም ብዙ ጸሎት በአንድ ቀን ካጸለየው ሰይጣን 150ውን ዳዊትም ገድለ ቅዱሳንንም ድርሳኑንም ሁሉንም እንደው መልኩን ሁሉ በአንድ ቀን እንደው ጸልይ ሳምንት ካለው ይሄ ሰይጣን ነው። ለምን ሲባል የማይጀምረውን የማይጨርሰውን የሚያስጀምር ማን ስለሆነ ነው? ሰይጣን ነው። የማይፈጽሙትን የሚያስጀምር ሰይጣን ነው። በስሜት አልቅሱ አልቅሱ የሚል ማን ነው? ሰይጣን ነው። የሰይጣን መንፈሳዊነት አለ። በባዶ እግራችሁ ሂዱ ሂዱ፣ ይሄ ሰይጣን ነው። ሳምንት ጦማችሁን ሰንብቱ ሰንብቱ፣ በፍጹም የሰይጣን ነው። ብዙ ልብስ ምን ያደርግላል? ሁሉንም ልብስ ለነዳያን ስጠውና ሁለት ይበቃል። ሰይጣን በአንድ ጊዜ የሚጀመር መንፈሳዊነት የሰይጣን መንፈሳዊነት። በስካር የሚኖር ሰው፣ በእውቀቱ የሚመሰጥ ሰው፣ በህልም የሚኖር ሰው አንድ ነው። የሰከረ ሰው ሴቱ ሁሉ ሚስቱ ነው፣ ቤቱ ሁሉ የሱ ነው፣ ሹመቱ ሁሉ የሱ ነው፣ ሁሉ የሱ ነው። በቃ የሰከረ ሰው ባላስፈላጊ ጥርቅምቅም እውቀት የሰከረ ሰው እንደዚያ ነው፣ አይሰማም። እና አሁን ሰዎች የእውቀት ተመስጦ ውስጥ ላይ ነን ብለው ስለሚያስቡ እግዚአብሔርን ወደ አለማዳመጥ የደረሱት በዚህ ምክንያት ነው። መንፈሳዊነት ግን ሌላ ነው። ቅድመ ዓለም የነበረ ዓለምን የፈጠረ ይህን ዓለም በቸርነቱ የሚመግብ ዓለምን በቸርነቱ ያዳነ ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ ተስቦ በረድኤት አቅርቦ በቸርነቱ ስለሰበሰበን ስለ ይቅርታውና ስለ ምሕረቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የቅዱሳን ሁሉ በረከት ከእኛ ጋር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላሙን የሰጠን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው ስለ መንፈሳዊነት። ዛሬ መንፈስ ቅዱስ ለቅዱሳን ሐዋርያት የወረደበት ቀን ነው። እንደምታውቁት የቅድስት ቤተክርስቲያናችን ልደት ነው። የቤተክርስቲያን ልደቷ የሚባለው በዓለ ሃምሳ ወይም ደግሞ በዓለ ጴንጤቆስጤ የሚባለው በዓለ ጰራቅሊጦስ የሚባለው በዓመት አንድ ጊዜ የምናከብረው ቀን የቤተ ክርስቲያን የልደት ቀኗ ይባላል። እና ሁሉም ሰው እንደምታውቁት አሁን እዚህ የተሰበሰብነው መንፈሳዊ ለመሆን ነው። መንፈሳዊ ለመሆን ነው። ክርስቲያኖችም የሆነው ቤተ ክርስቲያንም የምንመጣው የምናስቀድስም የምንጸልይም የምንጾምም የምንሰግድም ሁሉን ነገር የምናደርገው መንፈሳውያን ለመሆን ነው። መንፈሳውያን ለመሆን ነው። መንፈሳውያን የምንሆንበት ምክንያት ለምንድን ነው? መንፈሳዊ የሆነ ሰው በእግዚአብሔር ይጠቀማል። ግን መንፈሳዊ የምንሆነው ለምንድን ነው? መንፈሳዊ መሆን ማለትስ ምንድን ነው? የመጀመሪያው መንፈሳዊነት ምንድን ነው? መንፈስ የሚባልስ ማን ነው? ወይስ ለምንድን ነው መንፈሳዊ የምንሆነው? መንፈስ እንግዲህ የብዙ መጠሪያ ነው እንደምታውቁት።
በመጀመሪያው ከክፉዎች ስንጀምር ሰይጣን ራሱ መንፈስ ይባላል። ሰይጣን መንፈስ ይባላል። ክፉ መንፈስ፣ እኩይ መንፈስ፣ የሐሰት መንፈስ ተብሎ ይጠራል። መንፈሰ ሐሰት፣ ክፉ መንፈስ፣ የሐሰት መንፈስ ተብሎ ይጠራል። ስለዚህ ኢኮነ ቀትልነ ማበ ሥጋ ወደም፣ እኛ ተጋድሏችን ከሥጋዊ ከደማዊ ጠላት ጋር አይደለም፣ የጨለማውን ዓለም ከሚገዙ ከመናፍስት ጋር ነው እንጂ ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 6 ላይ። ስለዚህ አጋንንትን መናፍስት ብሎ ይጠራቸዋል። መንፈስ ቀጥሎ ነፋስ ራሱ መንፈስ ይባላል። ነፋስ መንፈስ ይባላል። የዮሐንስ ወንጌል ምዕራፍ 3 ላይ ስትመለከቱ እስመ መንፈስ ሀበ ፈቀደ ይነፍስ፣ ነፋስ ወደ ወደደው ይነፍሳል ይላል። በግዕዙ መንፈስ ያለውን በአማርኛ ሲፈታው ነፋስ ብሎ ፈቶታል። መንፈስ ማለት ነፋስ ብሎ ይፈታዋል። ስለዚህ መንፈስም መንፈስ ሲባል ነፋስ ይሆናል ማለት ነው። ሶስተኛ መንፈስ ሲባል ሰው ራሱ መንፈስ ይባላል፣ ወይም ነፍስ ማለት ነው። ነፍስ መንፈስ ትባላለች። የሰላም አምላክ እግዚአብሔር አምላከ ሰላም ይቀድስክሙ ለነፍስክሙ ወለሥጋክሙ ወለመንፈስክሙ። የሰላም አምላክ እግዚአብሔር ሥጋችሁን፣ ነፍሳችሁን፣ መንፈሳችሁን ይቀድስ ይላል ቅዱስ ጳውሎስ። ሥጋችሁን፣ ነፍሳችሁን፣ መንፈሳችሁን ይቀድስ ይላል። ነፍስ ብሎ ሰው ይላል። መንፈስ ብሎ ነፍስ ይላል። ነፍስ ተብሎ ደግሞ ሰው። ወወረደ ያዕቆብ ውስተ ምድረ ግብፅ ምስለ ሰባ ነፍስቱ፣ ያዕቆብም 70 ነፍስ ሆኖ ወደ ግብፅ ወረደ ይላል ዘጸአት ምዕራፍ 1 ላይ ስትመለከቱ። ያዕቆብ 70 ነፍስ ሆኖ ወደ ግብፅ ወረደ። 70 ነፍስ ማለት 70 ሰው ማለት ነው። ኢትቅትል ነፍሰ ይላል። ነፍስ አትግደል ይላል ኦሪት ዘጸአት ምዕራፍ 20 ላይ። ነፍስ አትግደል ሲል ሰው አትግደል ማለት ነው። ስለዚህ ነፍስ ተብሎ የተጠራው ሰው ነው ማለት ነው። ሰው አትግደል። መንፈስ የሚባለው ሰው ነው። የሰላም አምላክ ነፍሳችሁን፣ ሥጋችሁን፣ መንፈሳችሁን ይቀድስ ሲል ደግሞ መንፈስ ሲል አይምሮ ተብሎ ደግሞ ይተረጎማል። አይምሮ ነፍስ ነፍስ ነው። መንፈስ ደግሞ አይምሮ ተብሎ ይተረጎማል። ወይም ሕሊና ማለት ነው። ሕሊና መንፈስ ተብሎ ይተረጎማል። በሌላ አባባል ደግሞ መንፈስ ነፍስም መንፈስ ትባላለች ብያቸዋል። መምህር መንፈስ ይባላል። መምህር የዮሐንስ መልእክት ላይ ስትመለከቱ ኢትመንዋ ለኩላ መንፈስ አላ አመክርዋ ለመንፈስ ለእምኀበ እግዚአብሔር ይእቲ። መንፈስን ሁሉ አትመኑ፣ መንፈስን ሁሉ አትመኑ፣ መንፈሱ ከእግዚአብሔር እንደሆነ መርምሩት እንጂ ይላል። መንፈስን ሁሉ አትመኑት ያለ መምህርን ሁሉ አትመኑት ሲል ነው። ለምሳሌ መንፈስ ለምንድን ነው መምህር መንፈስ የሚባለው? ነፍስን ስለሚቆጣጠር ነው። የሥጋዊ መምህርም ሆነ የነፍሳዊ መምህር፣ መንፈሳዊ መምህርም ሆነ ሥጋዊ መምህር የሚናገረው ንግግር የሰዎችን አእምሮና ነፍስ የመቆጣጠር ኃይል አለው። በጆሮአችን በዓይናችን የሚገባ ነገር ሁሉ በአግባቡ ካልተከናወነና የሚመራው ካልተገኘ አእምሮአችን ይቆጣጠረዋል። ስለዚህ ሰው መምህር መንፈስ ተብሏል። ዮሐንስ መልእክት ላይ ቅዱስ ሐዋርያው እንደተናገረው በአንደኛ ዮሐንስ መልእክቱ ላይ ምዕራፍ 4 ላይ መምህርን መንፈስ ብሎ መንፈስን አትመኑ ይልና ብዙ ሐሰተኞች መምህራን ወደ ዓለም ገብተዋልና ብሎ መምህሩን መንፈስ ሲለው ታገኛላችሁ። ሁለተኛ ቆሮንቶስ ላይ ደግሞ ስትመለከቱ ፊደል ይቀትል ወመንፈስ ያሃዩ፣ ፊደል ይገላል መንፈስ ያድናል። መንፈስ ብሎ ደግሞ አሁን ትርጓሜ ይሆናል። መንፈስ ማለት በዚህ አተረጓጓም ትርጓሜ ማለት ነው። ፊደል ይገላል መንፈስ ያድናል ሲል ንባቡን ብቻ የምትከተል ከሆነ ይገላሃል፣
ትርጓሜውን የምታምን ከሆነ ግን ትርጉሙ ያድንሃል ማለት ነው። ስለዚህ በዚህ አንቀጽ ደግሞ ትርጓሜ ምን ተብሎ ተጠራ? መንፈስ ተብሎ ደግሞ ተጠራ። ከዚያ በኋላ ምን ይባላል? መላእክት መንፈስ ተብለው ደግሞ ይጠራሉ። ዕብራውያን መልእክት ምዕራፍ 1 ላይ ስትመለከቱ አኮኑ መላእክት መንፈስ እሙንቱ እለ ይትለአኩ ለመልእክት በእንተ እለ ሀለወሙ ይረሱ ሕይወተ ዘላለም። መላእክት የዘላለም ሕይወትን ይወርሱ ዘንድ ላላቸው ሰዎች የሚላኩ መናፍስት አይደሉምን ይላል። መላእክት የዘላለም ሕይወትን ይወርሱ ዘንድ ላላቸው ሰዎች የሚላኩ መናፍስት አይደሉምን ይላል። አሁን መላእክትን ምን አላቸው ማለት ነው? መንፈስ ብሎ ጠራቸው ማለት ነው። ሌላ የመጨረሻው እግዚአብሔር መንፈስ ይባላል። ዮሐንስ ወንጌል ምዕራፍ 4 ላይ ስትመለከቱ ደግሞ እስመ እግዚአብሔር መንፈስ ውእቱ ወእለሂ ይሰግዱ በመንፈስ ይሰግዱ ሎቱ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ይሰግዱለታል ይላል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ይሰግዱለታል። ይህንን ጥቅስ ከብዙ ግራ ከተጋባቸው ሰዎችም ሰምታችሁት ሊሆን ይችላል። ስለዚህ እግዚአብሔር መንፈስ ነው፣ እግዚአብሔርም መንፈስ ተባለ። አሁን ስንት መንፈስ ነገርኳችሁ? አቤት 5 7 ነው 6? እሺ ምንድን ነው? ሰይጣን መንፈስ ይባላል። ነፋስ መንፈስ ይባላል። አቤት 2 ሰው መንፈስ ይባላል። ነፍስ ብቻዋን መንፈስ ትባላለች። አእምሮ መንፈስ ይባላል። 5 አይደል? መምህር መንፈስ ይባላል። 6 ትርጓሜ መንፈስ ይባላል። 7 መላእክት መንፈስ ይባላሉ። እግዚአብሔር መንፈስ ይባላል። 9 አሁን መንፈሳዊነት ሌላ የቀረኝ አንዳለ ልብ መንፈስ ይባላል። ስንት ሆነ? ልብ ምን ይባላል? መንፈስ ይባላል። ቅዱስ አትናቴዎስ ሃይማኖተ አበው ላይ ምዕራፍ 25 ሲናገር ልቡናሁ ለብእሲ መንፈሱ ይእቲ፣ የሰው ልቡ ነፍሱ ናት መንፈሱ ናት ይላል። የሰው ልቡ መንፈሱ ናት ብሎ ልብን መንፈስ ይለዋል፣ ልብንም መንፈስ ይለዋል። ስለዚህ አሁን ሰው መንፈሳዊ ነኝ ሲል ምን እየሆነ ነው? ይህን ነው እንድታውቁ የምፈልገው። አሁን ሰው መንፈሳዊ ነኝ ሲል ወይም ደግሞ መንፈሳዊ ለመሆን ሲያስብ ምን መሆን አለበት ነው? እሺ ሰይጣናዊ መሆን አለበት? ንገሩኝ። አለበት ወይ? ንገሩኝ እንጂ። የለበትም። ሰው መንፈሳዊ ነኝ ሲል ሰይጣናዊም ሊሆን ይችላል። ዝም ብሎ መንፈሳዊ ከሆነ ሰይጣናዊ ሊሆን ይችላል። ሰይጣን የሚያጸልየው ሰው እኮ አለ። ሰይጣን የሚያጸልየው ሰው እንዳለ ታውቃላችሁ? ሰይጣን በጣም ብዙ ጸሎት ያጸልያል። አውቁ። ለጀማሪ ሰው በጣም ብዙ ጸሎት በአንድ ቀን ካጸለየው ሰይጣን 150ውን ዳዊትም ገድለ ቅዱሳንንም ድርሳኑንም ሁሉንም እንደው መልኩን ሁሉ በአንድ ቀን እንደው ጸልይ ሳምንት ካለው ይሄ ሰይጣን ነው። ለምን ሲባል የማይጀምረውን የማይጨርሰውን የሚያስጀምር ማን ስለሆነ ነው? ሰይጣን ነው። የማይፈጽሙትን የሚያስጀምር ሰይጣን ነው። በስሜት አልቅሱ አልቅሱ የሚል ማን ነው? ሰይጣን ነው። የሰይጣን መንፈሳዊነት አለ። በባዶ እግራችሁ ሂዱ ሂዱ፣ ይሄ ሰይጣን ነው። ሳምንት ጦማችሁን ሰንብቱ ሰንብቱ፣ በፍጹም ይሄ ሰይጣን ነው። ብዙ ልብስ ምን ያደርግላል? ሁሉንም ልብስ ለነዳያን ስጠውና 2 ይበቃል። ሰይጣን በአንድ ጊዜ የሚጀመር መንፈሳዊነት የሰይጣን መንፈሳዊነት። ለዚህ ቀሪ ዓለም አታግባ። ዓለሙ ቀሪ ነው። ሰይጣን ነው። ተረጋግቶ ያሰቡት የመንፈስ ቅዱስ ነው። እግዚአብሔር ይላል ቅዱስ ጳውሎስ ሲናገር የመረጋጋትን እንጂ የሁከትን መንፈስ አልሰጠንም ብሏል። የሚያውክና የሚበጠብጥ ሰይጣን እንጂ መንፈስ ቅዱስ አይደለም። አንዲትን ሴት ከባሏ እያለያየ ሌሊት የምንኩስና ልብስ ሲያለብሳት ቢያድር ሰይጣን። እግዚአብሔር እንዲህ አድርጎ ባርኮ የሰጠውን ትዳር ሊበጠብጥ ስለማይችል ለባልየውም እንደዚሁ
የማይጨበጥን ራእይ አሳይቶ የሚወስድም ሰይጣን ነው። ከሕግ ጋር የሚያጻርር መንፈሳዊነትም ሰይጣን ነው። ከሕግ ጋር የሚያጻርር መንፈሳዊነት ልብ ብላችሁ ስሙልኝ። ስርዓተ ቤተክርስቲያንን የሚቃወም የእግዚአብሔርን ሕግ የሚቃወም ፍኖተ ቅዱሳንን የሚቃወም ሰውን ከሕግ ነፃ አውጥቶ የራሱ ባሪያ እንዲሆን የሚያደርግ ይሄ የሰይጣን መንፈሳዊነት ነው። በመቆርቆር ሰበብ የሚመጣ እንባ ለክርስቶስ የተቆረቆሩ እያስመሰለ የሚያሰድብ ሕግን የሚያስፈርስ እንዲህ የሚያደርግ ለምሳሌ እኔ ቤተ ክርስቲያን ሲሄድ ክፉ ሰዎችን እያየሁ በልቤ ማማት ስለማልፈልግ ሐሜት ኃጢአት ስለሆነ ቤተ ክርስቲያን አልሄድም። ይሄ የሰይጣን መንፈሳዊነት። ሰይጣን ለሰው ልጆች እንደማያዝን ማወቅ አለብን። ለማንም ሰው እዝነት የለውም ሰይጣን። እኛ በሐሜት እንዳንጎዳ ብሎ የሚጀመር መንፈሳዊነት የለም። እና መንፈሳዊነት ምንድን ነው? መንፈሳዊነት በራስ ሐሳብ መኖር ነው የሚሉ ሰዎችም አሉ። የእውቀት መንፈሳውያን የሚባሉ አሉ። ይሄ ምንድን ነው የሚባለው? ኢንቴሌክቹዋል ስፒሪቹዋሊቲ የሚባለው የእውቀት መንፈሳዊነት የሚባል መንፈሳዊነት አለ። እንዲህ ያሉት መንፈሳውያን ምንድን ናቸው? በእውቀት መመሰጥ ነው። በእውቀት መመሰጥ እውቀት እንግዲህ ደረጃ አለው አለ አይደል? እውቀት የሚባለው ምን ሲሆን ነው? መረጃው ይሰበሰባል፣ መረጃው ይተረጎማል፣ ከዛ መረጃው ትርጉም ይሰጠዋል። መረጃ እውቀት ነው አይደለም? እስኪ ንገሩኝ። ነው አይደል? አይደለም። እሱ ዳታ ነው የሚባለው አይደል እንዴ? ዳታ ነው የሚባለው። ዳታው አናሊሲስ ተሰርቶለት ኢንፎርሜሽን ደረጃ መድረስ አለበት አይደለም? ኢንፎርሜሽን ትርጉም ሲሰጠው ኖሌጅ ይባላል ማለት ነው። ኖሌጅ ደግሞ በደንብ ጥናት ተደርጎለት ሲገናዘብ ደግሞ አንደርስታንዲንግ ሲሆን እውቀት ለመባል ይገባል። መረዳት ደረጃ። ከዚያ በኋላ አሳደግነው ሲሉ ኢንላይትመንት ይሉታል የእናንተ ሰዎች። አብርሆት ማለት ነው። አብርሆት በቃ ከዚያ በኋላ እንደዚህ ደረጃ ደርሰው ብሎ አልገባህም፣ ያልገባ ነገር አለ፣ አልተረዳኸውም፣ ምንም በቃ ዓለሙ ጥሎ ሄዷል እያለ በገዛ ራሱ የሚመሰጥ ማለት ነው። ቤት ዘግቶ በገዛ ራሱ እየተመሰጠ ወደፊት በቃ እንትኖች ሊመጡ ይችላሉ፣ የተለዩ ሳተላይቶች ሊወርዱ ይችላሉ፣ ወደፊት አይታወቅም፣ ሳተርን ላይ ልንኖር እንችላለን ምናምን ዝም ብሎ የሌለውን ዓለም ፈጥሮ አሁን የኮምፒውተር ሳይንስ ተማሪ እንደሚያደርገው ጉራ ማለት ነው። እየሰደኳችሁ አይደለም አይደል? ኮምፒውተር ሳይንስ ነው፣ ሳይንስና ቴክኖሎጂዎች ናቸው ጉራ የሚያበዙ። ዓለሙ የኔ ነው በል በቃ ዩራኒየሙ የኔ ነው በል። የሌለ ነገር እኮ ነው፣ ምንም የለም። ሰውየው እንኳን ዩራኒየም የብር ፍርቃጭ ወይም የናስ ፍርቃጭ ቆፍሮ ያውቅ። ወደፊት ልታበለጽግ ትችላለህ፣ ለኢትዮጵያ ኔትወርክ ልትፈጥር ይችላል አለይ ብለህ ጀምር የሚባል ነገር ማለት ነው። የሌለ ምናብ ነው ዝም ብሎ ማለት ነው። መዋኘት የህልም ሩጫ ማለት ነው። የህልም ስካር በስካር የሚኖር ሰው፣ በእውቀቱ የሚመሰጥ ሰው፣ በህልም የሚኖር ሰው አንድ ነው። የሰከረ ሰው ሴቱ ሁሉ ሚስቱ ነው፣ ቤቱ ሁሉ የሱ ነው፣ ሹመቱ ሁሉ የሱ ነው፣ ሁሉ የሱ ነው። በቃ የሰከረ ሰው ባላስፈላጊ ጥርቅምቅም እውቀት የሰከረ ሰው እንደዚያ ነው፣ አይሰማም። እና አሁን ሰዎች የእውቀት ተመስጦ ውስጥ ላይ ነን ብለው ስለሚያስቡ እግዚአብሔርን ወደ አለማዳመጥ የደረሱት በዚህ ምክንያት ነው። መንፈሳዊነት ግን ሌላ ነው፣ እነግራችኋለሁ። ይሄን ሰው ከራሱ ጋር መታረቅ አለበት፣ ከራሱ ጋር መታረቅ አለበት። አሁን እውቀት ሄዶ ማቴሪያልን ወይም ደግሞ ቁሳቁስን አሰልጥኖ ሰውን ወደ ዝግጠት የሚያወርደው ከሆነ እውቀት ሊባል ይችላል እንዴ? በፍጹም ሊባል አይችልም። የሞራል ህግ የሚባል ነገር አለ አይደል? ታውቃላችሁ አይደል? ምንድን የሞራል ህግ?
የሞራል ህግ ምንድን ነው ታውቃለህ? አልተማራችሁትም? እንዲህ ሞራሊቲ ተምራችኋል አይደል? ሞራሊቲ ምንድን ነው? የሞራል ህግ የሚባለው ሰው ምንም በቃ አልተማረም ምንም አላለም፣ ሰው በተፈጥሮ የሚያከብረው ነገር ነው። እናቴን ሰደብኳት ሲል አንድ ሰው አንተ በስመ አብ እንዴት እናትህን ትሳደብ? በስመ አብ የማይል ሃይማኖት የሌለው ሰው ባይሆን ይህን ይጠላል። ይህን አይወድም። መቀማትን አይወድም። መግደልን አይወድም። እንዲህ ያሉ ነገሮች ህጋዊነት እየተሰጣቸው ንሁር የሆኑ ነገሮች ክብር እየተሰጣቸው ሲመጣ ሰው በምንድነው ማለት ነው? በስሜት መንፈሳዊነት ነው የሚኖረው ማለት ነው። ወይም በእውቀት መንፈሳዊነት ነው። በእውቀቱ ሰክሯል ማለት ነው። እና ሰዎች አሁን መንፈሳዊ ነኝ በቀን ለ30 ለ40 ደቂቃ ከተመሰጥክ በቃ መንፈሳዊ ነህ ብለው ሃይማኖት የላቸውም፣ ምንም አይደለም። ሰዎች ሳይንሳዊ ነን ባይናቸው እየተመሰጥን ነው መንፈሳውያን ነን ብለው የሚያስቡ ሰዎች አሉ። እንደገና ደግሞ የጭቁኑ መልአክ ጠበቆች የሚባሉ ደግሞ አሉ አይደል? ጭቁኑ መልአክ ማን ነው? ሰይጣን። ሰይጣን ተጨቁኗል፣ መብቱን ተገፍቷል። ለአዳምና ለሔዋን እግዚአብሔር የጨቆናቸውን ምስጋና ይግባው፣ እግዚአብሔር ጨቁኗቸው ነበር አዳምና ሔዋንን አይናቸውን ሸፍኖ። ሰይጣን ምን አደረገላቸው? በለስን እንዲበሉ አድርጎ አይን አበራላቸው። ስለዚህ አይን ስላበራ ተጨቁኗልና የሰይጣን መብት ማክበር አለብን ብለው ደግሞ በሰይጣን የሚመሰጡ ሰዎች አሉ። በሰይጣን የሚመሰጡ ግን እግዚአብሔር አይናቸውን ሸፍኖላቸው ሳለ ያዩት የነበረ ምንድን ነው? እግዚአብሔርንና ገነትና በጎ ነገር ነው። ሰይጣን አይናቸውን ሲገልጥላቸው ምንድን ነው ያዩ? ገሃነም እናያዩት፣ ችግር እናያዩት፣ ረሃብ እናያዩት፣ ክርክር እናያዩት፣ ጦርነት እናያዩት፣ ህግ አዛዳ ህግ ፖለቲካ መጣ አይደል? ፖለቲካን ምን እንደወለደው ታውቃላችሁ? ስግብግብነት እኮ ነው የወለደው። ፖለቲካ የስግብግብነት ልጅ ነው። ሰዎች መጀመሪያ ስግብግቦች ሆኑ። ምክንያቱም እግዚአብሔር ለሰው ልጆች የሰጠው አይን ታውሮ የስጋ አይን ሲገለጥ ሰዎች ራስ ወዳድ መሆን ጀመሩ። ራሳቸውን ከመውደዳቸው የተነሳ የሌላውን መቀማት ሲጀምሩ የእግዚአብሔርን መንግስት ቀምቼ ነግሳለሁ ብሎ የቅጠል ወይም ደግሞ የበለስ ፍሬ የፈላው የሰው ልጅ በዚህ አልጠግባይነቱ የባልንጀራውንም ነገር የሚመኝ ስለሆነ ያንን ለመጠበቅ ሲባል ሰዎች ምን አደረጉ? ራሳችን እንዴት እንጠብቅ፣ እንዴት አድርገን ራሳችን እናድን ተብሎ ፖለቲካ መጣ ማለት ህግ መጣ። የሰረቀ እንትን ምን ተላለ እንትን ይሄን ያደረገ እንደዚህ የሚል ህግ አወጣን ማለት። በሞራል ህግ ይኖሩ የነበሩ የሰው ልጅ በህሊና ህግ ይኖሩ የነበሩ የሰው ልጆች ስግብግብነታቸው ሲጨምር ምን ማበጀት ጀመርን? ህግ። ያኛው ህግ ደግሞ ሌላውን ጨቁኗል ብለን ደግሞ ምን እንወልዳለን? ደግሞ ሌላ ህግ። ያኛው ህግ ሌላ ሰው አላካተተም ደግሞ ተብሎ ምን ይመጣል? ደግሞ ሌላ ህግ። በዓለም ላይ ትልቁ የህግ መጽሐፍ የፕላቶ መጽሐፍ ነው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰው የፕላቶን መጽሐፉ የሚለው ፍትህ ነው የሚለው ጀስቲስ ነው። ግን የፕላቶን ጀስቲስ እያነበበና እየተማረ ሰው እድሜው ያልቃል፣ ግን ፍትህ ሳያገኝ ሊሞት ይችላል ይላል ዮሐንስ አፈወርቅ። ዘመኑን ግን ስለ ፍትህ እየተማረ ፍትህ አያገኝም። ምክንያቱም የፕላቶን የሚያፈርስ ደግሞ ሌላ ህግ ይመጣል። ስለዚህ ምን ይሆናል? ፖለቲካ ምንድን ነው ሲባል እንዳተረጓጉሙ ነው ተባለ ማለት ነው። ጥሬ ብንደፋ ለ5 ዶሮዎች 5 ጥሬ ብንደፋ ስንት ይደርሳቸዋል ቢባል መልሱ ምን ሆነ? እንዳለቃቀማቸው ነው አይደል የተባለ? እንደዚያ ሆነ ማለት ነው። እንዳለቃቀማቸው ነው እንጂ አንዳንድ ብሎ መልስ የለም ማለት ነው። አንዳንድ ብሎ መልስ የለም። እንዳለቃቀሙ ነው። ፈጥኖ የለቀመ 5ቱን ውጦ 4ቱ ጦሙን ያድራል። 4ቱ ጦሙን ያድራል። አሁን የራሳችን ህግ ስላመጣን ማለት ነው ሁሉ ችግር ያመጣል። ይሄ ሁሉ ነገር አምጥቶብን ስግብግብነታችን፣ ራስ ወደዳችን። ለዚህ እኮ ነው አሁን ሰው ኢጎ አመጣ። ከዛ ምንድን ነው ያደረገ? መጨረሻ ላይ ተብሎ የዚህ የኢጎ ጣራ ምንድን ነው የተባለ? ሱፐር ኢጎ ተብሏል አይደል? በቃ ትልቁ ስግብግብነት ዋናው ራስህን ማኖሩ ነው የሚል ማለት ነው። ሌላ ምንም ማያስብ የቤተሰብ ህግ ትዝ የማይለው፣ የሀገር ህግ ትዝ የማይለው፣ የሶሻል ህግ የሚባል የሌለው ሰልፍ ዲሲፕሊን ነው የምትሉት እናንተ። አሁን በእናንተ ቋንቋ ማውራት ስለምታውቁልኝ ነው፣ እወቁልኝ ብዬ ነው። ስለምታውቁልኝ ላወቀ ቢነግሩት ይጣፍጣል ብዬ እኮ ነው የምነግራችሁ። ተበዳድሬም ቢሆን ስለምንድን
የሞራል ሕግም የለም፣ ሰልፍ ዲሲፕሊንም የለም፣ ሶሻል ዲሲፕሊንም የለም። የሀገር ሕግንም ይደፍራል። የመንፈስ ሕግም የለውም። ለምን ሲባል ሰው ራስ ወዳድ ስለሆነ። እስኪ በሉ ራስ ወዳድ በሉ። በቃ እንደዚህ እኮ ነው። አሁን አንድ ነገር ሲልገራቸው አንድ ወንድ አንዲትን ሴት በዝሙት ቢመኛት ከዚያ ከሱ ጋር እንድትተኛ ወይም ኃጢአት እንድትሰራ ወይም ፈቃድ እንድትፈጽምለት ቢጠይቃት ሲጠይቃት ምንድን የሚለው? ምን ብዬሽ ነው የሚላት? በሉ ንገሩኝ እንጂ ጠልቼሽ ነው ምንድን ነው የሚላት? ንገሩኝ እንጂ። አቤት